ሰላም እንዴት ናችሁ? ፋሲካ በደረሰ ቁጥር ብቻ ሳይሆን ከዚህም በፊት ሁሉ ጊዜ በልቤ በጣም በቃ ያኔ ልቤን የሚነካ የቃል ክፍል ዛሬ አነባለሁ። ያ የቃል ክፍልም ማቴዎስ ወንጌል ምዕራፍ 26 ቁጥር 36 እስከ 39 ያለውን አነባለሁ። በጌታ በኢየሱስ ክርስቶስም አነባለሁ። ከዚህ በኋላ ኢየሱስ ከደቀ መዛሙርቱ ጋር ጌቴሴማኒ ወደሚባል ስፍራ ሄደ። እነርሱንም ወደዚያ ሄጄ በሚጸልይበት ጊዜ እናንተ እዚህ ተቀመጡ አላቸው። ከእነርሱም ጋር ጴጥሮስንና ሁለቱን የዘብዴዎስ ልጆች ይዞ ሄደ። የተክዝና ይጨንቅ ጀመረ። ከዚያም ነፍሴ እስከ ሞት ድረስ እጅግ አዝናለች፣ ከእኔ ጋር በመትጋት እዚህ ቆዩ አላቸው። ጥቂት እልፍ ብሎ በግንባሩ በመደፋት አባቴ ሆይ ቢቻል ይህ ጽዋ ከእኔ ይለፍ፣ ነገር ግን እኔ እንደምፈልገው ሳይሆን አንተ እንደምትፈልገው ይሁን ብሎ ጸለየ ይላል። ሙሉ አንብቡ። እናንተ ግን ይሄን ቃል ሳነበው ጌታ ኢየሱስ ክርስቶስ ይሄን ያክል ተጨነቀ፣ ይሄን በቃ ብዙ ተጨቃየ። ከመሞት በፊት ራሱ ብዙ በቃ እኔ እንጃ ይሄን ቃል ባነበብኩት ቁጥር ለኔ በጣም ውስጤ ላይ የሆነ ነገር ይሰማኛል፣ የሆነ በቃ ውስጤ ይቃጠላል። ምክንያቱም ኢየሱስ ክርስቶስ ምንም ሳያደርግ ምንም ሳያጠፋ የሆነ ኃጢያት ሰርቶ የሆነ ነገር አጠፍቶ ሳይሆን በኔ ምክንያት እኔ በሰራው ላይ እኔ ባጠፋው ላይ እኔ ባደረኩት ላይ እሱ ግን እየተከዘ እየተጨናነቀ ነበር። እኔ አርፌ እኔ ቀና ብዬ እሱ ግን ተጎሳቀለ፣ እሱ ግን አለቀሰ፣ እሱ ግን ተሰቃየ። እሱ ግን ለሱ የማይገባ ነገር ተቀበለ። በኔ በደካማው አምሳል እሱ ተፈጠረ። ይሄን ግን አይደለም ፋሲካ ብቻ ሳይሆን ሁሉ ጊዜ ማሰብ አለብን። ሁሉ ጊዜ በቃ በየቀን ማለት ነው እኔ በመኖሬ እንዴት ነው የኖርኩኝ፣ እንዴት ነው የዳንኩኝ ብዬ ግን የሱ ደም ነው ማየው በህይወቴ ላይ የሱ ደም ይታያል በኑሮዬ ላይ። በቃ ምንም ደስተኛ ሆኜ ብኖር እንኳን የእግዚአብሔር ልጅ የኢየሱስ ክርስቶስ ደም አለበት። ስለዚህ ያው ትዝ ስላለኝ ነው ይሄን ቃል መንበብ ቻልኩኝ። ተባረኩ።